ሰላም ጤና ይስጥልኝ ውድ የኢታ አውቶሞቲቭ ተመልካቾቻችን፣ የዛሬው ትምህርታዊ ፕሮግራማችን ስለ ክሩዝ ኮንትሮል የምናየው ነው። አብራችሁን ቆዩ። ክሩዝ ኮንትሮል ሲስተም ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ1948 በሜካኒካል ኢንጂነሩ ራፋኤል ቲቶ እንደተፈጠረ ታሪክ ያወሳናል። ይህን ፈጠራ ለመስራት የተነሳሳበት ምክንያት ከጠበቃው ጋር በመኪና ውስጥ በሚሄድበት ጊዜ ጠበቃው ፍሬን እየያዘና እየለቀቀ ስላስቸገረው ነው። ክሩዝ ኮንትሮል በወቅቱ ሲሰራ የተሽከርካሪውን ቋሚ ፍጥነት ይዞ እንዲጓዝና ሲቆም ቀስ ብሎ እንዲቆም ነበር። ይህም የተቀመጠለትን ፍጥነት ላይ ሲደርስ ነዳጅ እንዳይሰጥና በተሽከርካሪ ፍሬን እስካልተረገጠ ድረስ ያንኑ ፍጥነት ጠብቆ እንዲጓዝ ያደርገዋል። አሁን ባለበት ቴክኖሎጂ ክሩዝ ኮንትሮል ቴክኖሎጂ ረቀቅ በማድረግ ወደ አዳፕቲቭ ክሩዝ ኮንትሮል ተቀይሯል። አሁን ደግሞ እንዴት እንደሚሰራ እንመልከት። በመጀመሪያ አሽከርካሪው የአዳፕቲቭ ክሩዝ ኮንትሮል ቁልፍ በመጫን ሲስተሙን ያበራዋል። ከዚያም ቀጥሎ ከፊት ለፊት መኪና ካለው ምን ያህል ርቀትና ፍጥነት መጓዝ እንዳለበት ትዕዛዝ ይሰጠዋል። መኪናው ትዕዛዙን ተቀብሎ መጓዝ ይጀምራል። ከፊት ለፊት ምንም አይነት መኪና ከሌለ በተሰጠው ፍጥነት ይሄዳል። ከፊት ለፊት መኪና ካለ ግን መኪና ፍጥነቱን በሚንቀሳቀስበትና መብራት በሚያስቆምበት ጊዜ በተባለው የመኪና ርቀት አብሮት ፍጥነቱን በመቀነስና በማቆም ትዕዛዙን ተግባራዊ ያደርጋል። ይህም ሊሆን የቻለው ሲስተሙ የመኪና ሬዳር፣ ካሜራ፣ ሴንሰሮችን በመጠቀም ነው። ይህም በከፍተኛ ፍጥነት ምክንያት የሚመጣውን የመኪና አደጋ ራስን ለመከላከልና የመኪና ነዳጅ ፍጆታን ለመቀነስ የኢታ አውቶሞቲቭ ኢንዱስትሪን ቁልፍ ሚና ይጫወታል። ውድ የኢታ አውቶሞቲቭ ተመልካቾቻችን፣ የዛሬው ትምህርታዊ ፕሮግራማችን ይህን ይመስላል። ከቀጣይ የኢታ አውቶሞቲቭ ፕሮግራሞቻችን ጋር አብራችሁን ቆዩ።